ለመናገር ይሄ ሶሻል ሚዲያ አንዳንድ ጊዜ ልጓም ስለሌለው ሁሉም እየተነሳ ስልኩን አስቀምጦ አፉ ላይ እንደመጣለት የሚናገር ሰው ቀላል አይደለም እዚህ ሶሻል ሚዲያ ላይ እውነት ለመናገር ሶሻል ሚዲያ እንዴት ይመሰላል መሰላችሁ ልክ እንደ ገበያ ቦታ ነው እንደ ገበያ ቦታ ይሄ የገጠር ገበያ ተመልክታችሁ ከሆነ አንዳንዱ እንቁላል አንዳንዱ ዶሮ አንዳንዱ በግ ከእንቁላልም ደግሞ በርከት ያለ እንቁላል ይዞ የሚወጣል የተሰበረች እንቁላል ደግሞ ይዞ የሚወጣል ሁለት ፍሬ ብቻ ይዞ የሚወጣል ሶሻል ሚዲያ ልክ እንደዛ ነው ክርስቲያኖች እንደ ገበያ ነው ገበያ ላይ የሚወጣ ሰው ደግሞ ልክ የዛን ያክል የሚወደውን የሚፈልገውን ነገር መርጦ አይቶ ተመልክቶ የሚገበያይበት ቦታ ነው ሶሻል ሚዲያ እና ሶሻል ሚዲያ ላይ ያሉ ሰዎች በአጠቃላይ ወጥተው የሚያቀብሏቸው ነገር ያለቻቸውን ሌላ ኬትም ሊያመጡ አይችሉም አንዳንድ ጊዜ ተራ የሆኑ ንግግሮችን የሚናገሩ ሰዎች ስትመለከቱ አትፍረዱባቸው እነዛ ተራ የሆኑ ንግግሮችን የሚናገሩ ሰዎች በቃ ያለቻቸው ያቺ ስለሆነች ነው ገበያ ወደ ሶሻል ሚዲያ ይዟት የመጡት አንዳንድ በሳል የሆኑ ሰዎች ከራሳቸው አልፎ ለሰዎች የሚጠቅሙ ነገሮችን በአጠቃላይ ወደ ገበያ ይዞ ይወጣሉ ክርስቲያኖች ድምጼ ይሰማል አይደል ምናልባት ድምጼ እየተቆራረጠ እንዳይሆን አንስቴብል ኮኔክሽን እያለ ነው ኔጋ ምናልባት ድምጼ እየተቆራረጠ ከሆነ ኮሜንት ላይ ይቆራረጣል እያላችሁ ጻፉልኝ ፕሊዝ ይቆራረጣል ወይስ ይሰማል መልካም ደስ ይላል እሺ እና ሶሻል ሚዲያ ልክ እንደዛ አይነት ቦታ ነው ክርስቲያኖች ሰዎች ያለቻቸውን ይዞ የሚወጡባት ቦታ ነች አንዳንዴ ለእናንተ ማጠበቋቸው ካደጋችሁበት አስተዳደግ ካላችሁ አመለካከት ካላችሁ ባህል ካላችሁ እምነት ይወጡ ያፈነገጡ ነገሮችን የሚናገሩ ሰዎች ስትመለከቱ አትደነቁ ምክንያቱም ያው ልክ ቅድም እንዳልኳችሁ ሶሻል ሚዲያ የገበያ ቦታ ነው እዛ ቦታ ላይ ያለቻቸውን ይዞ ነው የሚወጡት እና ጸያፍ ቃል የሆኑ ንግግሮችን የሚናገሩ ሰዎችን በዛው ልክ በቃ ያለቻቸውን ያመረቷትን ነገር ነው ወደ ሶሻል ሚዲያ ይዞ የሚወጡት እና ከሰሞኑ አንድ እንግዲህ በሶሻል ሚዲያ ላይ የምታውቁት ሰው የተለመደ ሰው ስፔሻሊ በቤተክርስቲያናችን ውስጥ ያሉ ቅዱሳን አባቶችን ሁሉ ሳይቀር በጣም ጸያፍ በሆኑ ቃላቶች ሲናገሩ አይቺ በጣም እንደው አዘንኩኝ እውነት ለመናገር ቤተክርስቲያናችን ደግሞ መሪ የሆኑት የዚህ የክርስቲያኑ ህዝብ እረኛ ጠባቂ የሆኑት የቤተክርስቲያናችን ቅዱስ ፓትርያርክ ብፁዕ ቅዱስ አቡነ ማትያስንም ጭምር ጸያፍ በሆኑ ቃላቶች ሲናገር ተመለከትኩኝ እና ክርስቲያኖች ወንድሞች እባካችሁን እንጠንቀቅ ባጭሩ ዛሬ ትልቅ የመጣውበት ትልቁ ነገር ምንድነው መሰላችሁ ክርስቲያን የሆኑ አማኞችን ማስቆጣት የፈለገ የሆነ አንድ አካል አለ እኛ የማናውቀው ክርስቲያኖች እባካችሁን ስሜታዊነት ለክርስትና ጸር ነው ከስሜታዊነት ምን ጊዜም ልንርቅ ይገባል ሰዎች እርግጥ ነው ቅዱስ ቤተክርስቲያናችንን ሲያቀልሉብን በአንደበቶቻቸው ጸያፍ የሆኑ ንግግሮችን ሲናገሩ እጅግ በጣም እንደው የማይረቡ ሐሳቦችን በእኛ ላይ ሲሰነዘሩ የምናከብራቸውን ቅዱሳን የምናከብረውን ጌታ የምንወዳትን እናታችን ቅድስት ድንግል ማርያምን ሲዘልፉብን ሲተቹብን ኦፍኮርስ ትክክል ነው ብዙዎቻችን እንናደዳለን እንበሳጫለን እናዝናለን ክርስቲያኖች ምን ጊዜም ቢሆን ግን ከስሜቴነት መራቅ አለባችሁ አንዳንድ ሶሻል ሚዲያ ላይ ቀደም እንዳልኳችሁ ያለቻቸውን ይዞ የሚወጡ ገበያተኞች አሉ እነዚህ ገበያተኞች ደግሞ የሚፈልጉት አንድ ነገር አለ ያም ደግሞ በመንፈሳዊ ሕይወቱ የማይታማውን እጅግ ሰፊ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲቆጣ ማድረግ ነው ክርስቲያኖች በዚህ በምንም ተአምር ፕሊስ እንዳንሸወድ አደራችሁ ለምን ለሚለው ሐሳብ በመጀመሪያ አስቀድሜ አንድ መልስ ልስጥ የሆነ ሰዓት ላይ ካስታወሳችሁ ሶሻል ሚዲያ ላይ አንድ ግለሰብ የኔን እናት የወለደችኝ ያሳደገችኝን እናቴን ከፍ ዝቅ አድርጎ ሲሳደብ ነበር ይሄንን ነገር በጣም ይገርማችኋል ረስቼው ነበር እና አንድ ቪዲዮ ኮከብ ሰማይታችን የለቀቀችው አንድ ቪዲዮ ላይ እንደው ፈለገ አትናቴዎስ ሲናገር እንደው ከወደዳችሁለት ንግግሩ ሲባል እኛም ወግ ደርሶን ለዚህ ደረሰና እኛ ስንናገር የምትወዷቸውን ጽሁፎች ጽፉ ተመለከትኩና እዛ ላይ ይሄንን ታሪክ አስታወስኩኝ አንድ ሰው ታስታውሱ ከነበረ ጥቂቶች ናችሁ የምታስታውሱት ኤኒዌይስ የኔን እናት ሲዘልፍ ነበር የኔን እናት የዘለፈበት ትልቁ ሪዝኑ ምንድነው ፈለገ አትናቴዎስን ማስቆጣት ፈልጎ ነበር ፈለገ አትናቴዎስን ማበሳጨት ፈልጎ ነበር ሰው እንደምታውቁት
ይሄ ከኖርማል ሁኔታው ሲወጣ ሲበሳጭ ሲናደድ አብኖርማል የሆኑ ነገሮችን ያደርጋል። በጣም አንደበቱ ይከፈታል፣ ልቅ የሆኑ ንግግሮችን ይናገራል፣ በከሳሾቹ ልክ ወርዶ ይገኛል። እና የሆነ ታይም ላይ እኔን የሆነ ማስቆጣት፣ ማናደድ፣ ማበሳጨት የፈለጉ ሰዎች ፐርሰናሊ ስለ እኔ በጣም ብዙ ሞክ የሚያደርጉ ነገሮችን በአጠቃላይ ሲናገሩ ነበረ። ያው በእግዚአብሔር እርዳታ በእናንተ ጸሎት ያው ጸጥ ብዬ ማለፍ ቻልኩኝ እንደ አጋጣሚ ሆኖ እና በዛ መሃል እንደው የኔ ምስኪን እናት እጅግ በጣም ወዳት እናቴ እንዴት አደርጋ እኔን ታሳድግ፣ እንዴት አደርጋ እኔን ለዚህ ቁም ነገር ታብቃ አታብቃ ምንም ሳያውቁ እንዲሁ ተነስተው በጣም ጸያፍ በሆኑ ቃላቶች የኔን እናት መስደብ ተያይዘው ነበር። እና በዚህ አጋጣሚ በጣም ወዳቸው ወንድሞቼ እነተሙ እነዚህ ደጀን የሆኑ ወንድሞች ላይቭ ከፍቶ በጣም ሲቆጡ ነበረ። በተለይ ተሙሻ አስታውሳለሁ ስለ እውነት ልክ የራሱ እናት እንደተሰደበች አድርጎ ነበረ ላይቭ ስትሪም ከፍቶ በነገሩ በጣም ተቆጥቶ በጣም ተበሳሽቶ ሲናገር የነበረው። እና የዛን ታይም እኔ የእነዚህ ሰዎች አካሄድ ስለተረዳሁኝ አሁን ይህን ሁሉ ምሳሌ ማነሳላችሁ ክርስቲያኖች አንድ እንድትረዱት የምፈልገው ነገር ስላለ ነው። ያው ወተት ነጭ ነው አይባልም ማለት ይኸውላችሁ አንድ ሲደመር አንድ እኩል ይሆናል አይባልም። እና ለነገራችሁ የፈለኩትን ነገር ፕሊስ ይህን ምሳሌ አዳምጡና ትረዱታላችሁ፣ ታገኙታላችሁ። እና ተሙሻ እና ሌሎችም ወንድሞች እነለትም ጭምር በእርግጥ የኔ እናት የነሱም እናት ነች፣ ያቋታል፣ ከሷ በልተዋል፣ ከሷ ጠጥተዋል። ሰው በጣም አስከፍቷቸው እንዴት እንዲሆናል ብለው በጣም ባዘኑ ሰዓት አንድ ያወራንበት ሀሳብ ነበረ። ያ ሀሳብ ምንድን ነው? እንኳን የኔ እናት እኔ እኮ ተራ ሰው ነኝ በመሰረቱ እንደው የእናንተ ፍቅር የእናንተ መውደድ አግኝቼ እንደው ሞገስ ኖሮኝ እንጂ እግዚአብሔር በሚያውቀው ምንም እኮ ተራ ሰው ነኝ። እና እንኳን የኔ እናት እንኳን የኔ የቦዘኔው የኔ የዱርዬው የኔ የወመኔው የኔ የማረበው የኔ የፈሌ እናት ይቅርና ሰማይን ያለባላ ምድርን ያለ ካስማ ያጸናው የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ስም እንኳ ተዘልፈ የለ ወይ? እና የክርስቶስን እናት የዘለፉ ሰዎች የኔ እናት ሊምሯት ነው? እንደዛ እውነት እንዴት እናስበዋለን? የማይሆን ነገር ነው አይደል? ክርስቲያኖች የክርስቶስን እናት የደፈሩ ሰዎች እንዴት የኛን እናት አይደፈሩም? አያችሁ፣ በጣም የሆነ የለቀቀ ነገር አለ ማለት ነው እዛ አካባቢ። ስለዚህ ቦታ መስጠት የለብንም። እኛ ወደፊት ነው ሙቭ ማድረግ ያለብን። ክርስቲያኖች እናንተ ውድ የሆኑ ዕቃዎችን የተሸከማችሁ ምዕመናን ናችሁ። ያ ውድ የሆነው ዕቃ ደግሞ የክርስቶስ ኢየሱስ ወንጌል ነው። እናንተ ማንም የሌለው ትልቅ ስጦታ አላችሁ። ያ ደግሞ የእግዚአብሔር ልጅነት ነው። የእግዚአብሔር ልጅነት ከውሃና ከመንፈስ ተወልዳችሁ የእግዚአብሔር ልጆች ሆናችኋል። ይሄ ትልቅ ስልጣን ነው። በነገራችን ላይ በዚህ ምድር ላይ የስልጣን ሁሉ ትልቁ ስልጣን ምንድን ነው ቢባል የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ መሆን ብራዘር፣ የእግዚአብሔር ልጆች ሆነናል። ይሄንን ያገኘነውን ደግሞ ሀብተውልና ስመ ክርስትና ማሳጣት የሚፈልግ የሆነ ኃይል እኛን ለማስቆጣት ይፈልጋል። እኛ በሆነ ነገር እንድንረበሽ፣ በሆነ ነገር እንድንበሳጭ፣ ከዛ ከኛ የማይጠበቅ አንዳች ነገርን እንድናደርግ ይፈልጋል። ክርስቲያኖች በእነዚህ ጉዳይ በፍጹም እንዳትሸወዱ። ከስሜታዊነት ፍጹም ልንርቅ ይገባል። በቃ ከስሜታዊነት ልንርቅ ይገባል። ድንግል ማርያምን የሚዘልፉ ሰዎች፣ ቅዱሳንን የሚዘልፉ ሰዎችን ስትመለከቱ እነሱን በአንድ ነገር መስሏቸው ቀና ብለው ምራቃቸውን ወደ ፀሐይ ለመጥፋት እንደሚሞክሩ ሰዎች። ማንም ሰው ቀና ብሎ ወደ ፀሐይ ምራቁን ሊተፋ አይችልም። ኦልሬዲ አንድ ሰው ግን ድንግል ማርያምን ሲዘልፍ ካያችሁ፣ አንድ ሰው እግዚአብሔር ካከበራቸው ቅዱሳን መካከል አንዱ ሲዘልፍ ካያችሁ፣ ሌላውን ተውት፣ በሽበት የከበሩ ለኛ አያት ቅድመ አያት የሚሆኑ እናት አባት የሚሆኑ ትልልቅ ሰዎችን አዛውንቶችን ሁሉ ሳይቀር ከአንደበቱ ጸያፍ ቃል እየወጣ የሚናገር ሰው ከተመለከታችሁ ምኑ በቃ ያ ሰው ቀና ብሎ ፀሐይ ላይ ምራቁን ለመጥፋት የሚሞክር አይነት ሰው ነው። ከዚህ ሰው በላይ የታለለ ሰው የለም። ሊመስለን ይችላል ድንግል ማርያም የተናቀች፣ ሊመስለን ይችላል አቡነ ተክለ ሃይማኖት የተናቁ፣ ሊመስለን ይችላል ቅዱሱ አባት አቡነ አረጋዊ በዚህ ሰው አንደበት ሲዘለፉ ሊመስለን ይችላል የተናቁ። ክርስቲያኖች አይምሰላችሁ። ክብርን የሚያገኙት በእንደዚህ አይነት ሰዎች አንደበት አይደለም። ክብርን የሚያገኙት ኢቭን በእኛ እንኳን አንደበት አይደለም። ክብርን ያገኙት እነዚህ ቅዱሳን ከአምላካችን ከእግዚአብሔር ነው። አጭርና ግልጽ
እግዚአብሔር የሾመውን ማንም ሊወርዱ አይችልም። የሚያጸድቅ አምላካችን እግዚአብሔር ነው፣ የሚኮንንም እሱ ነው። ማንም እንዲሁ በዘፈቀደ ተነስቶ የቅዱሳንን ክብር ከፍም ዝቅ ሊያደርገው አይችልም። ክርስቲያኖች እንዲህ አይነት ቅዱሳንን ይቅርና አንዳንድ ጊዜ ለሀገር መልካም ነገር ያደረጉ ሰዎች በመካከላችን ሲኖሩ ምን አይነት እንደው የተባረከ ማህፀን ነው ይህንን ሰው ያስገኘ እንላለን አይደል? ምን አይነት የተባረከ ማህፀን ነው! ምን አይነት እንደው የተባረከች ማህፀን ናት ይቺን እህት ያስገኘች! ምን አይነት የተባረከች ማህፀን ናት ይቺን ቅድስት እናት ያስገኘች እንላለን። ምን አይነት የተባረከች ማህፀን ናት ይህንን ቅዱስ ሰው ያስገኘ እንላለን። በዛው ልክ እናዝናለን። እንዲህ አይነት ሰዎችን ስንመለከት ምን ያክል ያልታደለች ማህፀን ነች እንዲህ አይነቱን ሰው የወለደች እንላለን። እንዲህ ከመባል እግዚአብሔር አምላክ ይሰውራችሁ። እንዲህ ከመባል እግዚአብሔር አምላክ ይሰውራችሁ። አለማወቅን የመሰለ ነገር ምንም ነገር የለም። አንዳንዴ አእምሮን ስቶ ማበድ ይሻላል። ክርስቲያኖች እውነት ለመናገር እግዚአብሔር በሚያውቀው ይሄ አእምሮን ስቶ እንዲሁ በቃ አይደለ እንዲሁ በደፈነው ነው ዝም ብሎ መጓዝ ይሻላል። አለማወቅ በጣም ከባድ ነገር ነው። አለማወቅ ማለት ይኸውልህ እንዴት ልንገራችሁ፣ ጭፍን የሆነ ድፍረትን እንድትደፈሩ ያደርጋችኋል። አንድ ፍሬሽ የሆነ ታድሶ አሉ። ማንንም መንካት ፈልጌ አይደለም እንደው በመቤት ያዳምጡ። ይሄ አንድ አወኳል እና ያላወቀ አንድ ሰው በጣም ተዳፈረና አንድን ትልቅ ሊቅ ሄዶ አሁን ድጓ ከምን ያድናል አላቸው። እንግዲህ እንደምታውቁት በቤተክርስቲያናችን በጣም ብዙ አይነት ትምህርቶች አሉ። ቤተክርስቲያናችን ባሕረ ጥበባት ነች እና ድጓ ከምን ያድናል አሉ። እና እኚህ ታላቅ ሊቅ ምን ብለው ቢመልሱ ጥሩ ነው? እንዲህ ብሎ ከመጠየቅ አሉት ድጓ ከምን ያድናል ብሎ ሲጠይቃቸው እንዲህ ከማለት ነዋ ብለው መለሱለት። አንዳንድ ያለማወቅ በጣም ከባድ ነው ክርስቲያኖች። እንዲህ በጭፍን እንድትዳፈሩ ያደርጋችኋል። በጭፍን ትልቅ ሰው ሳትሉ፣ ሽበት አለው ሳትሉ፣ የሃይማኖት አባት ነው ሳትሉ፣ ቅዱስ ነው ሳትሉ፣ ጻድቅ ነው ሳትሉ፣ የእግዚአብሔር ነብይ ነው ሳትሉ እንዲሁ በደፈናው እንድትደፈሩ ያደርጋችኋል። አለማወቅ ድፍረት ጥጉ በጣም የሚገርማችሁ ነገር እንደዚህ ትልልቅ ሰዎችን አይደለም ቅዱሳንን አይደለም እግዚአብሔርን እንድትደፈሩ ያደርጋችኋል። በጣም ከባድ ነው አለማወቅ። ይሄንን ደግሞ አይነት ጭፍን የሆነ የሚያዳፍር አለማወቅን ማጥፋት የሚቻለው እንዴት ነው? ልብን ንጹህ አድርጎ ተረጋግቶ፣ አንዳንዴ ስክን ማለት ያስፈልጋል። ተረጋግቶ ነገሮችን ከማጤን ከመረዳት ነው። ጠይቆ ከመማር ከመረዳት። ክርስቲያኖች በፍጹም እንዳትቆጡ። ይሄ የኔ ወንድሜ መልእክቴ ነው። ምናልባት ፈለገን እንደው የሚጠሉ ሰዎች ሳይሆኑ እንዲሁ ግን ፐርሰናሊ ለቤተ ክርስቲያናቸው ልዩ ፍቅር ያላቸው ክርስቲያኖች ይህንን ሐሳቤ ሊቃወሙት ይችላሉ። የሚቃወሙትም አምናለሁ ለቤተ ክርስቲያናቸው ቀንተው ነው። ከኔ ጋር ፐርሰናል የሆነ ችግር ኖሯቸው አይደለም። ግን በፍጹም እንዳትቆጡ በእንደዚህ አይነት ጉዳይ። ይሄ የኔ ወንድሜ መክሬ ነው። በቃ የእናንተን ይህን ፍጹም የሆነ መንፈሳዊነት ማደፍረስ የሚፈልግ የሆነ ኃይል አለ ክርስቲያኖች፣ እኛ ያላወቅ ነው። እግዚአብሔር አጽራረ ቤተክርስቲያንን ያስታክሰልን፣ ህዝበ ክርስቲያኑን ይጠብቅልን። በጣም ልንጠነቀቅ ይገባል። እኛ ክርስቲያኖች ነን፣ በስሜተኝነት ምን እንዳ አይደለንም። ክርስትና ማለት ስክን ማለት ነው። ክርስትና ማለት መረጋጋት ማለት ነው። መቻኮል አይደለም ክርስትና። ስሜታዊ መሆን ማለት አይደለም ክርስትና። የሆነ በጣም እንድንቆጣ እንድንበሳጭ የፈለገ የሆነ ኃይል አለ። ለዛ ነው በማን አለብኝነት አቡነ ተክለ ሃይማኖት ብሎ ጸያፍ ቃልን የተናገረው። ይህ ሰው በቃ ጭፍን የሆነ ምንም አላዋቂ ስለሆነ ነው ይሄን ያክል የተዳፈረው። በአንዳች ነገር ክርስቲያኖች በፍጹም እንዳታዝኑ፣ እንዳትበሳጩ። ለቅዱሳን ክብርን የሚሰጥ አምላካችን እግዚአብሔር እንጂ ሰው አይደለም። እኛ ቅዱሳንን ልክ እንደ ሕዝብ ተወካዮች ምክር ቤት አባላት ሆነን አጨብጭበን አላጸደቅናቸውም። እነርሱን ቅድስና ማዕረግ የሰጣቸው አምላካችን እግዚአብሔር ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው።
ማንም አይሰጠውም፣ ማንም አይነጥቀውም። ገንዘቡ ነው፣ በቃ ገንዘቡ ነው። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ከአምላካችን ከእግዚአብሔር የተቀበሉ ናቸው። ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ዕለታት፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት እነኚህ ሁሉ በጸጋ ቅድስናን ያገኙ ናቸው። የአምላካችን የእግዚአብሔር እስከሆኑ ድረስ ቅዱሳን እንላቸዋለን። እግዚአብሔር ለይቶ የቀደሳቸውን በአጠቃላይ ሰው በአንደበቱ ሲዘልፍ ብታዩ እንዳትደነቁ፣ በፍጹም እንዳትበሳጩ። ለአንድ ሰው እንደ ሎጥ ሚስት ወደኋላ ዞር ብላችሁ መልስ እንዳትሰጡ ሲሆን የዛንም ሰው ስም ሜንሽን ማድረግ አያስፈልግም። ትኩረት መሆን የሚፈልጉ ሰዎችን ትኩረት ባለማድረግ ተበቀሏቸው። በጣም አንደበቶቻቸውን ከፍተው ለሚጮሁ ሰዎች በዝምታ መልስ ስጧቸው። ውሾች ሲጮሁ ግመሎች ይሄዳሉ ይባላል። ግመሎች በኃይለኛው በረሃ ሀገር በጣም ውድ የሆኑ እቃዎችን ተሸክመው ረጅም ሀገር ያቋርጣሉ። በጣም ረጅም ሀገር እና በየመንደሩ ሲሄዱ በየመንደሩ ያሉ ውሾች በአጠቃላይ አንደበቶቻቸውን እየከፈቱ ይጮሃሉ። በየመንደሩ ያሉ ውሾች በጣም የሚገርመው የግመሎች ተፈጥሮ ለየትኛው ውሻ ዞር ብሎ መልስ አይሰጡም። እቃውን እንደተሸከሙ ቀጥ ብለው ይሄዳሉ። በጣም ይገርማቸው። አሰልች የሆነ ጩኸት ነው የሚገጥማቸው በየቦታው። እዚህም ያለው ውሻ ይጮሃል፣ እዛም ያለው ውሻ ይጮሃል፣ እዛም ያለው ውሻ ይጮሃል። ለየትኛው መልስ አይሰጡም። የተሸከሙትን እቃ ማድረስ ካለባቸው ቦታ ማድረስ ስላለባቸው ጸጥ ብለው ጉዟቸውን ይጓዛሉ። ክርስቲያኖች እኛም የተሸከምነው ይህ የክርስቶስ ቃል ውድ ቃል ነው። ውድ ቃል ነው። ውድ ንብረት ነው። ለየትኛውም ጩኸት መልስ መስጠት የለብንም። ምንም አይነት መልክ ይዘው ለሚመጡ ውሾች መልስ መስጠት የለብንም። እነሱ ይጩሁ፣ እኛ ስራችን እንሰራለን። እነሱ ይጩሁ፣ እኛ በዝምታ መልስ እንሰጣለን። ይሄ ክርስትና ፍጹም ከስሜትነት መራቅ አለበት። አንዳንዴ ሁላችን ይሄ ትንሽ ስጋዊነት ስለሚያሸንፍን ሆ ብሎ የሚያዘምተ ሲገኝ መዝመት እንወዳለን። እንደው ክርስቶስን በዛ እናስደስተውም። እሺ አንዳንዴ ስክን ማለት እንልመድ። የኛ መቼም ያው የክርስትናው ትልቁ ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። ተስፋ የምናረጋት መንግስተ ሰማያትን የምንወርሰው እንዴት ነው? ኦኬ አምላካችን እግዚአብሔርን በማስደሰት ብቻ ነው። ህጉን ትእዛዙን በመጠበቅ እግዚአብሔርን ልናስደስተው የምንችለው በምንድን ነው? ለቃሉ በመታዘዝ። ጴጥሮስ ጸሐፍት ፈሪሳውያን የሮማ ወታደሮች መጥተው ክርስቶስ ኢየሱስን ይዘው እንደ ጌታ ሆይ ክብር ይገባል፣ እውነት እንደ ተራ ዱርዬ በጡጫ እየመቱት ከአፍ ካፍንጫው ደም እንዲፈስ እያደረጉ ቅዱሱን ጌታ ኃያሉን አምላክ በኃይል ዱላ እያበዙበት በኃይሉ ማየት አቃተውና ሰይፍን ይዞ ወደ ክርስቶስ ሮጠ። ከዛ የማልኮስን አንገት ሊቆርጥ ሲል ጆሮ ተቆረጠ እና ክርስቶስ የመለሰለት መልስ ምንድን ነበር መሰላችሁ ክርስቲያኖች? ጴጥሮስ በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለው። ጀግና ጴጥሮስ በለው በዚህ በቀኝ ትንሽ ነው ሽል ያለ እንዲህ አስተካክለ በለው ምን አላለም ጌታችን። ክርስቶስን የምናስደስተው በዚህ መልኩ ነው፣ ከስሜቴነት በመራቅ ኦኬ። እንደዚህ አይነት ሰዎች ፍጹም ትኩረት መሆን ነው የሚፈልጉት። እንደዚህ አይነት ግለሰቦች የሚፈልጉት ነገር ትኩረት መሆን ነው። በእናንተ በዚህ ቅዱስ ቤተክርስቲያን ልጆች ስማቸው በተደጋጋሚ እንዲጠራ ይፈልጋሉ። ለዛም ሲባል ደግሞ የክርስቲያኖችን ሴንሲቲቭ የሆነን ፓርቲ ያውቁታል። ሆን ብለው መታወቁ ዝልፍ ያደርጋሉ፣ ጸያፍ የሆነ ንግግር ይናገራሉ። ስለዚህ ለእነዚህ አይነት ሰዎች መልስ መስጠት አያስፈልግም። በዝምታ ተበቀሏቸው። ትኩረት መሆኑ የሚፈልጉትን ሰዎች እርሷቸው። ክርስቲያኖች የእናንተን ቁጣ በጉጉት እየጠበቁ ያሉ አካላቶች አሉ። ለነዛ በፍጹም ቦታ እንዳሰጡ በፍጹም ይሄ ያለውን የክርስቲያኖችን መልክ ማስቀየር የሚፈልጉ አካላቶች አሉ። የሌለንን ስም እየሰጡ ስንት ዓመት ኖሩ። ኦርቶዶክሳውያን ተሳዳቢ ናቸው፣ ኦርቶዶክሳውያን ገዳዮች ናቸው፣ ኦርቶዶክሳውያን እንዲህ ናቸው ሲታይ የለም ቤተክርስቲያን እንዲህ አይነት አስተምሮ የላትም። ልጆቿን ሰብሰባ አቅፍ ድግፍ አድርጋ የምታስተምረው ትምህርት ሌላ ነው። እንዳሉት አንሆን ስላቸው
እንዳሉት አንሆን ስንላቸው ክርስቲያኖች የሌለንን መልክ መስጠት የሚፈልጉ አካላት መጥተው የእናንተን ስስ ጎን ይነካሉ። ተክልዬ እንደዚህ ይላሉ፣ አቡነ አረጋዊ እንደዚህ፣ የቤተ ክርስቲያኑ እረኛ የሁሉ አባት የሆኑት ቅዱስ ፓትርያርክ አቡነ ማትያስ እንደዚህ ብለው ይናገራሉ። ክርስቲያኖች ቅዱስ አባታችን አቡነ ማትያስን ለዚህ ሲመት ያበቃቸው ክርስቶስ ነው፣ ያከበራቸው ክርስቶስ እንጂ ሰው አይደለም። ስለዚህ በሰው አንደበት ቢዘለፉ አይድነቃችሁ። ቀድሞውኑ ይቻለም ለኛ አይደለችም። በቃ ይቻለም እንኳን ለክርስቲያኖች ለክርስቶስም አልበጀች። ክርስቲያኖች በጣም 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 ከስሜት ልንርቅ ይገባል። እሺ ልንርቅ ይገባል። እንደ ክርስቲያን ማድረግ ያለብን ትልቁ ነገር ምንድነው? አንደኛ ከስሜትነት መራቅ፣ ሁለተኛ እነዚህን አካላቶች በህግ አግባብ እንዲጠየቁ ማድረግ። በቃ ሁልጊዜ ደጋግመን የምንጮኸው ነገር ምንድነው? ከአንደበት ያለ ነው እያለፈ ወደ ተግባር እያለፈ ቤተክርስቲያን ዋጋ እየከፈለች ያለችው። ስለዚህ በቻልነው አቅም በህግ አግባብ እንዲጠየቁ ማድረግ። በቻልነው አቅም አናቅም። እኔ አሁን የህግ ሰው አይደለሁኝም። ነገር ግን በአንገታችሁ ማተብ ያሰራችሁ የዚህ ቅዱስ ቤተክርስቲያን ልጆች ሆናችሁ ሰዎች፣ እንዲህ አይነት ሄትፉል ስፒች የሚናገሩ ሰዎች፣ በተለያየ ዓለም ላይ እየኖሩ እንዲህ አይነት ንግግሮችን በቤተ ክርስቲያን ላይ ጥላቻ ነክ የሆኑ ነገሮችን የሚያደርጉ ሰዎችን በህግ አግባብ መጠየቅ የሚቻል ከሆነ እኛ ዝግጁ ነን። እናንተ ያንን አይነት አካሄድ ብቻ ለመሄድ ዝግጁ ሆኑ፣ እኛ ዝግጁ ነን። እናንተን ተከትለን እነዛን ሰዎች በህግ አግባብ እንዲጠይቁ ለማድረግ። ስለዚህ ክርስቲያኖች የባካችሁን በምንም ታምር እንዳትቆጡ፣ በምንም ታምር እንዳታዝኑ። ቅድም ስንጀምር እንዳልኳችሁ ሶሻል ሚዲያ ማለት ልክ እንደ ገበያ ቦታ ነው። ሰው ያለውን ነው ይዞ የሚወጣው። ገበያ ቦታ ላይ ካያችሁ፣ ይሄ የገጠር ገበያ በተለይ ከተመለከታችሁ ነው ይዞ የሚወጣው። ገበያ ቦታ ላይ ካያችሁ፣ ይሄ የገጠር ገበያ በተለይ ከተመለከታችሁ፣ አንዳንድ ሰው 2 እንቁላል ይዞ ይወጣል። አንዳንድ ሰው ወደ 30 እንቁላል ይዞ ይወጣል። አንዳንድ ሰው አይኗን የጨፈነች ዶሮ ይዞ ይወጣል። አንዳንድ ሰው ደግሞ ትልቅ ዶሮ ይዞ ይወጣል። ገበያ ልክ እንደዛ ነው፣ ዝብርቅርቁ ይወጣ ነው። ሰውም ደግሞ ልክ እንደ ፍላጎቱ ሄዶ የሚፈልገውን ያሻውን ሁሉ ይገዛል እንደተስማማው። ሶሻል ሚዲያም ልክ እንደዛ ነው። ሰዎች ያለቻቸውን ይዞ የሚወጡት ያለቻቸውን። ከጠባብ ሰዎች የተሻለ ነገር አትጠብቁ። በቃ እንዲህ አይነት ሰዎችን ለምን እንደሆነ አላውቅም፣ ፕላትፎርሙ ላይ ያለን ክርስቲያኖች በተቃራኒው አካሄድ ነው የምንሄደው። እምንችል ከሆነ አንፎሎ እናደርጋቸው፣ እምትችሉ ከሆነ አካውንታቸውን ሪፖርት አድርጉ። ከዛ ውጪ ግን በቃ ከነሱ ፕሊስ እባካችሁን ማራ ተጠብቁ። በቃ እንጠብቅ። ጠባብ የሆኑ ሰዎች ወደ ገበያ ቦታ ወደዚህ ሶሻል ሚዲያ ሲመጡ ደህና ነገር ይዘው ይመጣሉ ብላችሁ ኤክስፔክት አታርጉ። ደህና ነገር ይዘው ሊመጡ የሚችሉ ሰዎች ደህና ቦታ የሚሉ ሰዎች ናቸው። መንፈሳዊ የሆነ ነገርን ይዘው ሊወጡ የሚችሉ ሰዎች መንፈሳዊ ቦታ የሚሉ ሰዎች ናቸው። በዛው ልክ ጥላቻ ቦታ ላይ ያሉ ሰዎች ጥላቻን አንገቡ ብቻ ነው የሚመጡ። ስለዚህ ለእንደዚህ አይነት ሰዎች ቦታ ልንሰጥ አይገባም። እንደዚህ አይነት ሰዎች ትኩረት መሆን ነው የሚፈልጉት። እየረሳችሁ ተበቀሏቸው። እንደዚህ አይነት ሰዎች በእናንተ አንደበት መጠራት ነው የሚፈልጉት። በተቃራኒው በዝምታ ቅጧቸው። ከዛ በኋላ ሳይወዱ በግዳቸው እንዲህ አይነቱ ነገር እንደማያወጣቸው ሲረዱ ይስተካከላሉ። እና ክርስቲያኖች በምንም ነገር እንዳትበሳችሁ፣ በምንም ነገር ቅዱሳንን እንደ ፀሐይ በሰማይ ላይ ያሰለጠናቸው እንዲከብሩ ያደረጋቸው አምላካችን እግዚአብሔር እንጂ ሕዝበ ክርስቲያን አይደለም። እንደ ምክር ቤት ተጨብጭበን ተሰበስበን አጨብጭበን ምናምን ያጸደቅናቸው ቅዱሳኖች የሉም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ክብርን ስጡ አለ። ሰው እግዚአብሔርን አክብረው በቅድስናው ተመላልሰው አምላካችን እግዚአብሔር ያከበራቸውን ቅዱሳኖች ሁሉ እናከብራለን። እኛ እነኚህ የምናከብራቸውን ቅዱሳኖች ደግሞ አንዳንድ ተራ የሆኑ ሰዎች ሲዘልፉ ፕሊዝ ምንም ለነዚህ አይነት ሰዎች መልስ አትስጧቸው። የተጋጩት ከቅዱሳኑ ጋር ሳይሆን የተጋጩት ከእግዚአብሔር ጋር ነው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል ያለው። ክርስቲያኖች እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል። እነኚህን ቅዱሳን ሰዎች እየዘለፉ እንደው ክርስቶስን እናስደሰታለን ማለት ዘበት ነው፣ የማይመስል ነገር ነው። ቅዱሳንን አለረ እንደው ጠላታችን የሚሉትን ሰው እንኳን እንደው በማይጠሩበት አይነት ወርድ
ስለ ክርስቶስ ብለው ደማቸውን ያፈሰሱትን ስጋቸውን የቆረሱትን አጥንታቸውን የከሰከሱትን ቅዱሳን በአንደበቶቻቸው በመዝለፍ የሚያስደስቱት ክርስቶስ የለም። ይሄ ሞኝነት ነው። ይሄ ሞኝነት ነው። እንዲህ አይነቱን አካሄድ እባካችሁ የምትከተሉ ሰዎች ካላችሁ ከስህተታችሁ እባካችሁ ተመለሱ። እባካችሁ ተመለሱ። እኔ በዚህ ዘመን በጣም ይገርመኛል። በተለያዩ ስቴጆችም ላይ አንዳንድ የራሳቸው ዶክትሪን የሌላቸው አንዳንድ ቤተ እምነቶች ቤተክርስቲያንን በመዝለፍ ንግግሮቻቸውን ሲጀምሩ እመለከታለሁ፣ እታዘባለሁ ብዙ ጊዜ። ይሄ ሶሻል ሚዲያ መቼ የማያሳየን ነገር የለም። አንድ ጊዜ ታስታውሱ ከነበረ አንዲት ሴት አርሴማ ጣዖት ናት ብላ ስትናገር አየሁኝ። ምናልባት ብዙዎቻችሁ አይታችሁ ሊሆን ይችላል። አርሴማ ጣዖት ናት። ኢማጂን ምን አይነት እንደው ለቅዱሳን ጥላቻ ያለው ትውልድ እየተፈጠረ እንደሆነ። እግዚአብሔር አምላክ ሁሉንም ለንስሐ ሞት ያብቃቸው። በጣም የሚገርመኝ ነገር ምንድነው መሰላችሁ? ተክለ ሃይማኖትን እንዲህ ብሎ የሚሳደብ አንድ ሰው ቅዱስ አባታችን አቡነ ተክለ ሃይማኖት ኢየሱስ ስለሚለው ስም የተጋደሉትን ያክል እንኳን ተጋሉ ያልተጋደለ ነው። አቡነ አረጋዊ እንዲህ ብሎ የሚሳደብ ሰው አቡነ አረጋዊ እንዲህ ብሎ እንደው በጣም 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 ልንተባበርበት የሚገባ ጉዳይ ነው። በጣም በተለይ በእንዲህ አይነት አካሄድ እየሄዳችሁ ያላችሁ የት ወንድሞች ካላችሁ በፍቅር በተለይ በነገረ ቅዱሳን ዙሪያ በቤተክርስቲያን አስተምሮ በጠቅላላ ኢንጂነር በቃ በቤተክርስቲያን አስተምሮ ዙሪያ ግራ የምትጋቡ ፕሮቴስታንት ወንድሞች ካላችሁ የጥላቻን አካሄድ አማራጭ ከማረጋችሁ በፊት እባካችሁ ኑ ወደኛ ቀረቡና ጠይቁን። አንዳንዴ በጣም የሚገርማችሁ ምንም እኛን ሳያውቁን የሚጠሉን ሰዎች አሉ። ፈለገ አትናቴዎስን ምኑንም ሳያውቁት ማን ነው ምንድነው ለቤተ ክርስቲያኑ ምን ያስባል ምን ያክል ፈርዘር ይሄዳል ምንም ሳያውቁ እንዲሁ የሚጠሉ ሰዎች አሉ። ኢዮብ ዘሚካኤል ልክ እንደዚህ ገና ከሩቁ አይተው የሚጠሉ ሰዎች አሉ። ልደተ ቃል ልክ እንደዚሁ ማን ነው ምንድነው ሳያውቁ እንዲሁ ከሩቁ የሚጠሉ ሰዎች አሉ። ተመስገን የጌታንም ልክ እንደዛው ገና ምኑንም ሳያውቁ እንዲሁ አይተው የሚያንገሸግሻቸው ሰዎች አሉ። እነ ጋዲን እነ ዲያቆን ናታኒምን እነ ዲያቆን ሞኪን ከሩቅ አይታችሁ እየተበሳጫችሁ ያላችሁ ፕሮቴስታንቶች ወንድሞች ሳታውቁት የሆነ ሰው ጥላቻን ነው የሰበከላችሁ። ሕያው የሆነውን የእግዚአብሔርን ቃል ሳይሆን ጥላቻን ይሰበከላችሁ። ጥላቻን። ስለዚህ እባካችሁን በፍቅር ኑ። ከእንደገና ቤተክርስቲያንን ወቋት። ለምሳሌ እኛ እዚህ እኔ ልደት ተሙ ሌሎችም ነጋዲ ምናምን እኛ ጋር የሚውሉ ተማሪዎቻችን ለምሳሌ የፕሮቴስታንት ፓስተር አገልጋይ የሆነውን ፓስተር ሶፊን አይጠሉት። የማይጠሉት ለምን መሰላችሁ? እኛ ጥላቻን ስላሰበክንላቸው ነው። ፕሮቴስታንት ጠል የሆነ ትውልድ እንዲፈጠር ስላላደረግን ነው። ማለት ፖዚቲቭ የሚያስብ ፖዚቲቭ ቲንከር የሆነ ትውልድን ክሬት እያደረግን ስለሆነ እንዲሁ ለፕሮቴስታንት ጥላቻ ይኖራቸውም። ኦርቶዶክስ የሆኑ ወንድሞቻችን ወይ ፓስተር ገሌ እሱ እኮ መልካም ሰው ነው ይላሉ በአንደበቶቻቸው። በትምህርት ደረጃ ግን አቋም አላቸው። የማይሻር ነገር ነው እሱ። አያችሁ፣ እኛ እየሰራን ያለነው ጥላቻ ላይ አይደለም፣ ትምህርት ላይ ነው። የኛ የቤተክርስቲያን አስተምሮ እንዲህ ነው፣ ቤተክርስቲያናችን እንዲህ ታስተምራለች። ኦኬ፣ የኛ ዶክትሪን እንዲህ ነው እንላለን። ሐሰት የሆነው ደግሞ የፕሮቴስታንት አስተምሮ እንዲህ ይመስላል፣ ከመጽሐፍ ቅዱስ ጋር በዚህ መልኩ ይጻረራል ብለን ነው የምናስተምረው እንጂ ፐርሰናሊ ፕሮቴስታንት ጠል የሆነ ትውልድ እንዲፈጠር ክሬት እያደረግን አይደለም። በሆነ አዳራሽ ላይ በሆነ ቦታ ላይ ተቀምጣችሁ እኔን ስታዩ የምትበሳጩ ፕሮቴስታንቶች ካሉ እመኑን፣ ስህተቱ እኔ ላይ አይደለም፣ ችግሩ እናንተ ላይ አይደለም። ችግሩ ተቀምጣችሁ የምትማሩበት ሰው ጋር ነው። በአንገቱ ማህተብ ያሰረን ኦርቶዶክስ የሆነን ሰው በአጠቃላይ እንድትጠሉ የሚያደርግን የሆነን ነገር በአይምሯችሁ እየጨመረ ነው። ስለዚህ ባካችሁ እንዲህ አይነቱን ነገር አንድ ጊዜ ተወት አድርጉትና ለኛ ጊዜ ስጡን፣ ለኛ ሰዓት ስጡን። ቤተክርስቲያንን ወቋት። ቅድስት ቤተክርስቲያናችን ምን እንደምታስተምር እድል ስጡንና ሰዓቱን ስጡንና እናስተምራችሁ፣ እናስረዳችሁ። ኦኬ፣ መቼም ሰው እኛ ዝም ብለንና እንትን በል ኦርቶዶክስ ምናምን ብለን ዝም ብለን ጎትተን የምናስገባው አይነት አገልግሎት አይደለም የምናገለግለው። ሲጀመር ክርስቲያን ለመሆን በስላሴ ዘንድ መመረጥ ያስፈልጋል። የጠፉትን ግን ወንድምቶቻችን በአጠቃላይ ግን ፍቅር በሆነው በክርስቶስ ቃል ግን እንፈልጋለን። ይሄ ግዴታችን ነው።
እንዲሁ ሳታውቁ ግን እየጠላችሁ ነው ያላችሁ ፕሮቴስታንቶች ወንድሞች፣ እባካችሁ በፍቅር ወደ ቤት እድል ስጡልኝ። እድል ስጡን ማለት ስለ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን ስለ ፕሮቴስታንቲዝም አስተምሮም ጭምር ቁጭ ብለን እናወራ፣ እንወያይ። በጥላቻ ይሄ በምንድን ነው ይሄ በግልምጫ ምናምን አንተያይ ባካችሁን። በፍቅር ቀረቡና ኑ እናወራ። አርሴማ ጣዖት ናት ለሚል አገልጋይ አታጨብጭቡ፣ ፕሊዝ አታጨብጭቡ። ምናልባት ያ ሰው የእናንተን አንጀት ምናልባት ያራሰው ሊሆን ይችላል፣ ወይ ደግሞ የሆነ በቃ ደስ እንዲላችሁ አሪፍ ንግግር የተናገረ ሊሆን ይችላል፣ ለእናንተ ሊመስላችሁ ይችላል። ያ ግን ወንጌል አይደለም። አርሴማ ጣዖት ናት ያለበትን ሪዝም እስቲ መጽሐፍ ቅዱስ አጣቅሱ ያስረዳችሁ። እስቲ የቅድስት አርሴማንን ታሪክ አንስቶ ጣዖት ለመባል ያበቃትን ነገር እስቲ ይንገራችሁ። ስለ ኢየሱስ ስም መታረዷ፣ ኢየሱስ ስለሚለው ስም መንገላታቷ፣ ኢየሱስ ስለሚለው ስም መሰደዷ የቱ ነው ጣዖት ያስባላት? እንዲህ ብላ የተናገረችን ሴት አዳራሾች ተሰብስባችሁ ስታጨበጭቡ ስህተት ወደሆነ አካሄድ እየሄዳችሁ እንደሆነ ተረዱ። ቆይ ትምህርቱን እናዘግየው። ስለ ጥላቻ ነው ግን ማውራችሁ። ተክልዬ እንደዚህ ብሎ የሚናገር ሰው ሲኖር ተደሰታችሁ ጊፍት የምትሰጡ ሰዎች በቃ የሆነ ትክክለኛ ያልሆነ አካሄድ እየሄዳችሁ ነው። ራሳችሁን ታዘቡት። ተክለ ሃይማኖትን እንደዚህ ያለበት ሪዝን ምንድን ነው? ኢየሱስ ስለሚለው ስም ስለተሰደዱ፣ ኢየሱስ ስለሚለው ስም ወንጌልን ዞሮ ስለሰበኩ፣ ጣዖታትን በአጠቃላይ ስለሰባበሩ፣ በአምልኮ ጣዖት ላይ የነበሩ ሰዎችን በአጠቃላይ በአብ በወልድ በመንፈስ ቅዱስም ስላጠመቁ ነው ጣዖት የተባሉት። እንዲህ የተባሉት ለምንድን ነው? ምክንያታዊ ይሁኑ። እኛ ችግር የለብንም። እናንተ ብቻ ምክንያታዊ ይሁኑና ችግር የለም። ያን ያጨብጭቡ፣ ያን ጊፍት ስጡ። አቡነ አረጋዊ እንደዚህ ሲል እንዲህ ለማለቱ ምንድነው ሪዝኑ? ማናቸው? ቅዱስ አባታችን አቡነ አረጋዊ። ችግር የለም እናንተ አባታችን አትበሏቸው፣ ግን አቡነ አረጋዊ ማን ናቸው? ታሪካቸው ምንድነው? ቀድማችሁስ ያንን እንደው ለማየት ሞክሩ፣ ለመመልከት ሞክሩ። ቅድስት አርሴማ ጣዖት ናት ስትል አንዲት አገልጋይ፣ የሆነች ሴት አገልጋይ በጣም ነው ያዘንጉት። አዳራሽ ውስጥ ያለው ሰው በአጠቃላይ በኃይል አጨበጨበ። ምንድነው ሪዝኗ? ይሄ በጣም ስህተት የሆነ አካሄድ ነው። ፕሮቴስታንት እህት ወንድሞቻችን በጣም ስህተት የሆነ አካሄድ። ወንጌል ሰዎችን ማስተማሪያ ነው። ወንጌል ሰዎችን መመለሻ ነው። ወንጌል ሰዎችን የምናንጽበት የክርስቶስ ቃል እንጂ ሰዎችን የምናበሽቅበት አይደለም። አርሴማ ጣዖት ናት ያለችበትን ሪዝን ሲጠይቋት ጣዖት ናት ያለችበትን ሪዝን ሲጠይቋት ብታምኑም ባታምኑም በዘመናችን ያሉ ሴቶች የአርሴማን ያክል እንኳን መንፈስ ህይወት የላቸው። በነገራችን ላይ በቤተክርስቲያናችን ስለ ቅዱሳን ሲነገር አንዳንዶች ኢየሱስ ተረስቶ ቅዱሳን እየተሰበኩ ልክ እንዳሉ አድርጎ ፊልም ያረክሰዋል። በመጽሐፍ ቅዱስ የመጽሐፍ ክፍል ውስጥ ካሉት መጽሐፍቶች አንዱ የሆነው የሐዋርያት ሥራ የተባለው መጽሐፍ ኢየሱስ የሚለው ስም ከ43 ጊዜ በላይ ተጽፏል። ጳውሎስ የሚለው ስም ደግሞ ከ130 ጊዜ በላይ ተጽፏል። የዚህ ሐዋርያት ሥራ መጽሐፍ ላይ ጳውሎስ ተብሎ ተደጋግሞ የተጻፈበት ሪዝን ኢየሱስ ክርስቶስ ተረስቶ ጳውሎስ እንዲመለክ አይደለም። ይልቁኑ በቅዱስ ጳውሎስ ሕይወት የከበረውን ክርስቶስን ለማሳየት እንጂ። ቅዱስ ቤተክርስቲያናችን አርሴማ ስትል ክርስቶስን ረሳ አርሴማ እንድትመለክ እያደረገች አይደለም። በቅዱስ አርሴማ ሕይወት የከበረውን ክርስቶስን በዘመናችን ያሉ እህቶች እንዲመለከቱ እንጂ። ተክለ ሃይማኖት ስትል ቤተክርስቲያናችን ክርስቶስ ተረስቶ ተክለ ሃይማኖት እንዲሰበኩ አይደለም። በጻድቁ አባት በአባ ተክለ ሃይማኖት ሕይወት የከበረው ክርስቶስ እንዲታይ እንጂ። ምሳሌ ልስጣችሁ። ለምሳሌ የቅድስት አርሴማ ታሪክ ለምን ያስፈልጋል? በዘመናችን ያሉ ወጣት የሆኑ እህቶቻችን መንፈሳዊነታቸውን እንዲቃኙ፣ የእሷን ታሪክ እንዲመለከቱ፣ አብነት እንዲያደርጉ፣ ማንን ትምክት እንዲያደርጉ? ክርስቶስን። በዚህ ሰዓት እንደው አንዲት ሴት እግዚአብሔር ሁለንተኗን ውብ አድርጎ ሲፈጥር በአእምሮዋ ምንድን ነው የሚመጣው? እህቴ አንቺ ጸጉርሽ ያማረ ቀን፣ እንደ ሁሉ ነገር ሞልቶልሽ የሰውነት ቅርጽሽ ያማረ ቀን፣ እውነት ለመነጋገር ይሄ ሰው የቀረጸውን ፕሮጀክት በአጠቃላይ የተጠቀምሽ ቀን፣
ሁለንተናሽ ከራስ ፀጉር እስከ እግር ጥፍር ያማረ ቀን ምንድነው ባይምሮሽ የሚመጣው? እንዴት አድርጌ ሀብታም የሆነ ሰው ላግባ ነው አይደል? ብዙዎቻችን አሁን እንዲህ ደግሞ ዛሬ ሁሉንም ላግባ አይደል? በጣም የብዙ ቆንጆ ሴቶች ትልቁ ችግር ያ ነው። የኔዋ ያው አንድ ሀብታም አግኝታለች ፈለገ የሚባል ትላላችሁ ስቀልና እሺ። እና ብዙ ሴቶች ልክ እንደዚህ ነገር ባይምሯቸው ይመጣል። በዘመናችን ላሉ ሴቶች አብነት ትሆን ዘንድ ቅድስት ቤተክርስቲያናችን የቅድስት አርሴማን ታሪክ ወጣት ለሆኑቶች ትነግራለች፣ ትዘክራለች። ቅድስት አርሴማ ሁለንተኗ ውብ ነበር። በዘመኑ የነበሩ መኳንንት፣ በዘመኑ የነበሩ ሹማምንት፣ በዘመኑ የነበሩ ኃያላንና ነገስታት ይፈልጓት የነበረች ሴት ነች። የጎልማሶች ሽንገላ ሳያታልላት ሁለንተኗን ለክርስቶስ አስገዝታ በፈቃደ እግዚአብሔር የተጓዘች ስለ ክርስቶስ ስጋዋ የተቆረሰ ደሞ የፈሰሰ በጥፊ የተጸፋች ምራቅ የተተፋባት በሰይፍ የተቀላች ቅድስት እናት ነች። ይህን ያክል ጭካኔ ከክርስቶስ ያገኘች ቅድስት እናት ነች። በዘመናችን ላሉ እህቶቻችን የቅድስት አርሴማን ታሪክ እንነግራለን። ለምን? በዚህ ዓለም ነገር እንዳይታለሉ፣ ከክርስቶስ ፈቃድ እንዳይርቁ፣ ልክ እንደ ቅድስት አርሴማ ክርስቶስን ትምክህት እንዲያደርጉ ቅድስት ቤተክርስቲያናችን የቅድስት አርሴማን ታሪክ ትነግራለች። እንግዲህ ቅድስት አርሴማን አምልኩ ብላ ቅድስት አርሴማን ታሪክ አትናገርም። የቅድስት አርሴማን ያክል መንፈሳዊ ሕይወት ያልኖሩ የጎልማሳ ሽንገላ የሚናፈቃቸው ሴቶች ዛሬ ላይ ተነስተው አርሴማ ጣዖት ናት ይላሉ። እዚህ ትፌር እውነት ያስኬዳል? የቅድስት አርሴማን ያክል መንፈሳዊ ሕይወት ያልኖሩ ሴቶች እንዲሁ ከመሬት ተነስተው አርሴማ እንዲህ ናት። ይሄ በጣም 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 ልታስሩ ይገባል። በጣም ልታስሩ ይገባል ፕሮቴስታንት ወንድሞቻችን። እና ባጭሩ እባካችሁ ቤተክርስቲያንን ሳናቅ እንዲሁ በጭፍን በጥላቻ እንጓዝ። እባካችሁን በዛ ልክ ይህን ያክል የሆነ የጥላቻ ቃላቶችን በመጠቀም የምትሰብኩት ወንጌል የለም። ወንጌል ሰዎችን ማብሸቂያ አይደለም። በዚህ አጋጣሚ እግረ መንገድ ልናገር፣ በየቦታው መቼም ሁላችሁ የምትታዘቡት ነው። ያው ለማንም የሚደበቅ ነገር አይደለም። በየቦታው በየአደባባዩ ምናምን ወንጌልን እንሰብካለን ብለው የሚወጡ ፕሮቴስታንት እህቶች ወንድሞች አሉ። ወንጌል የሚያስፈልጋቸው ግን ወንጌልን እንሰብካለን ብለው የወጡ ፕሮቴስታንት ወንድሞች አሉ። ብዙ ጊዜ ካያችኋቸውና ያው የሆነ ባይብል ነገር ይዙና ድምጻቸውን ቀየረው ኢየሱስ ምናምን ነገር ይላሉ። እኔ የስልጠናው አካል ነው ወይ ይላሉ አንዳንድ ጊዜ። ድምጽ መቀየር ምንድን ነው እንደዚህ? ወንጌል እኮ ሰዎችን ማብሸቂያ አይደለም። ወንጌል እኮ ሰዎችን ማናደጅ አይደለም። ወንጌል ሰዎችን ማስተማሪያ ነው። ወንጌል ሰዎችን የምናስተምርበት፣ ወንጌል ሰዎችን የምንመልስበት ነው። አንዳንዱ ባሶስ ገብቶ አንዳንዶች ይሄው ድንግል ማርያም ምናምን ይላሉ። ምናልባት ተሳክቶላችሁ እኮ የሆኑ ማለት ይሄ ክርስቲያን የሆኑ ወንድሞችን ልታናደዱ ትችላላችሁ። ግን ምንም እኮ ይሄ የአገልግሎቱ ክፍል አይደለም። ሐዋርያት በዓለም ሁሉ ዞሮ ወንጌልን ሲሰብኩ የማንንም ካልቸር እንኳን እንትን አላሉም፣ አልዘለፉም፣ ምን አላሉም፣ ሌላ አይነት ዘለፋ አላቀረቡ፣ ምን አላሉም። ቀጥታ የክርስቶስን ወንጌል ይሰበኩት። ማንንም ድምጻቸውን እየቀያየሩ ይገርማል ወዳጄ ምናምን እያሉ የሰውን አላለው ዞሮ ሰው ፈቃደኛ ሆኖ ወደ ክርስቶስ እንዲመጣ አደረጉ እንጂ የሰው ጆሮ ላይ በኢየሱስ ምናምን እያሉ እየጮሁ አንዳንዴ በጣም ይገርመኛል። እባካችሁን ብቻ ባጭሩ በቃ ብዙ ፈርዘራ እንሂድ። ወንጌል ሰዎችን የምናስተምርበት፣ ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን የምናንጽበት ቃል እንጂ ሰዎችን ማብሸቂያ አይደለም። ስለዚህ በቻልነው አቅም እባካችሁን በፍቅር መጽሐፍ ቅዱስ ሐሳቦችን እያነሳን እንወያይ። እንዲህ አይነት ነገር አፕሪሺየት ሊደረግ ይገባል። በቃ በፍቅር ኦርቶዶክስ የሆናችሁት ወንድሞቻችን ከእውነት ርቃችኋል፣ ጨለማ ውስጥ ናችሁ። እባካችሁን ስለዚህ ጉዳይ በመጽሐፍ ቅዱስ ማስረጃ እንድናወራ እንፈልጋለን፣ አውሩን ማለት ይቻላል። ወደ በሽሽቅ የገባችሁለት ግን እናንተው ከእውነት የራቃችሁ ናችሁ፣ ከክርስቶስ የራቃችሁ ናችሁ። የኦርቶዶክስ አማኝ የሆኑ ክርስቲያን እህት ወንድሞችን ልባቸውን ለማድማት
ድንግል ማርያምን የዘለፋችሁ ለታ እናንተ ከእውነት ርቃችኋል። እና አቡነ ተክለ ሃይማኖት እና አቡነ አረጋይን እንዲህ ብላችሁ የዘለፋችሁ ለታ እናንተ ከእውነት ርቃችኋል። ኦርቶዶክስ የሆኑ ሰዎችን ልባቸውን እናደማለን ብላችሁ አርሴማ እንዲህ ያላችሁ ቀን እናንተ ከእውነት ርቃችኋል። ስለዚህ ባካችሁን ወደ እውነቱ ቀረብ ብሉና በፍቅር በመጽሐፍ ቅዱስ ማስረጃ እናወራ፣ እንወያይ። የዛሬው መልእክታችን ነው። ክርስቲያን እህቶች፣ ወንድሞች እንግዲህ ሁላችንም ጸሎት ልናደርግ የሚያስፈልግበት ቀን ነው። በጣም ጸሎት ልናደርግ ይገባል። እነዚህን ጊዜያቶች እነዚህን ወቅቶች በአጠቃላይ ሁላችንም እልፍኞቻችንን ዘግተን ጸሎት ልናደርግ ይገባል። በየቦታው የሚሰሙት ነገሮች ደስ አይሉም። ደስ የሚሉ ነገሮችን ከሰማን ሁላችንም በጣም ቆይተናል። ስለዚህ በቻልነው አቅም ባካችሁን ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ አባቶቻችን ሊቃነ ጳጳሳት፣ ስለ አባቶቻችን ካህናት፣ ስለ ወንድሞች ዲያቆናት፣ ሰባኪያነ ወንጌል መምህራንና መዘምራን እንዲሁም ደግሞ ስለ ምዕመናኑ ሁሉ ልንጸልይ እግዚአብሔርን ልንማጸን ይገባል። እግዚአብሔር አምላክ ምሕረቱን ያወርድልን። ሁላችን በንስሐ ሕይወት ተመላልሰን ለዚህችም ሀገር ደግሞ እግዚአብሔር አምላክ ምሕረትን አወርዶ ደስ የሚሉ ነገሮችን የምንሰማበትን ጊዜ እግዚአብሔር አምላክ ያቅርብልን። ከዛ ውጪ እንደ እግዚአብሔር መልካም ፈቃድ ባሉት ተከታታይ ጊዜያቶች ምናልባት ፕሮቴስታንት የሆናችሁ እህቶች ወንድሞች ኦርቶዶክስ ቤተክርስቲያን አስተምሮች ዙሪያ ላይ መወያየት ማውራት የምትፈልጉ ከሆነ በራችን ክፍት ነው። ኤኒታይም መታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላላችሁ። እኛም ደግሞ በቻልነው አቅም በመጽሐፍ ቅዱስ ማስረጃ ለእናንተ እንመልሳለን። እግዚአብሔር አምላክ ይርዳን። ክርስቲያን እህቶች ወንድሞች፣ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እጅግ በጣም 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 ነው የምወዳችሁ። አንድ ነገር አንርሳ። መላ ህዝበ ክርስቲያኑን ማስቆጣት የሚፈልጉ አንዳንድ አካላቶች አሉ። መላ ህዝበ ክርስቲያኑ መልኩ እንዲለወጥ መልኩ እንዲቀየር የሚፈልጉ አንዳንድ አካላቶች አሉ። ክርስቲያኖች ማንም እየተነሳ እንዲነዳን ልክ እንደ እንስሳ እንዲነዳን አንፍቀድ። ስሜታዊ የሆኑ ሰዎች ብቻ ናቸው የሚነዱት። እኛ መነዳት የለብንም። በቃ ያለንን መንፈሳዊነት እንዲጠፋ ለማድረግ ከአንደበቶቻችን የከፉ ነገሮች እንዲወጡ ለማድረግ በዛው ልክ ደግሞ በቁጣ ስሜታዊ ሆነን እንድንጓዝ የሚፈልጉ አካላቶች አሉ። በቻልነው አቅም እኛም ደግሞ ከዛ በተቃራኒ ሆነን ከስሜታዊነት ፍጹም ርቀን በጣም 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 ብልሃት በሚጠይቁ አይነት አካሄዶች ለቤተ ክርስቲያናችን ዘላቂ የሆነ መፍትሄ እንድናመጣ ክርስቲያናዊ የሆነ እና ወንድም የሆነ ጥሪ እናስተላልፋለሁ። ከሰሞኑ የጠፋሁት እንደ ጊዜ መልካም ፈቃድ እንግዲህ የኦርቶዶክሳዊ ወጣት ጉባኤያችን ያው እንደምታውቁት ጀመረ እንጂ አላቆመም። የመጀመሪያው የኦርቶዶክስ የወጣት ጉባኤ ጥቅምት 9 በቦሌ ሳሌም በደብረ ሳሌም በቦሌ መድኃኔዓለም ካቴድራል ያው እንደተደረገ ብዙዎቻችሁ ታስታውሳላችሁ። እግዚአብሔር ይመስገን። አሁን ደግሞ እንደ እግዚአብሔር መልካም ፈቃድ ሁለተኛ ዙር ጉባኤያችን ለማድረግ ያው ጎንበስ ቀና እያልን ነው። ክርስቲያኖች በመላው ዓለም ያላችሁት ወንድሞቻችን በአጠቃላይ በጸሎታችሁ አስቡን። እንደ እግዚአብሔር መልካም ፈቃድ ከሰኞ ጀምሮ ደግሞ ባሉን ሰዓቶች እንዲሁ ላይፍ ስትሪም እየከፈትን አንዳንድ ወቅታዊ የሆኑ ነገሮችን በአጠቃላይ በላይፍ ስትሪሞቻችን ላይ ለማውራት ለመዳሰስ እንሞክራለን። እግዚአብሔር አምላክ አጽራር ቤተክርስቲያንን ያስታክስልን፣ ለሀገራችን ለኢትዮጵያ ጽኑ ሰላምን ይመልስልን። ሁላችን በንስሐ ሕይወት እንድንመላለስ አምላካችን እግዚአብሔር ይርዳን። ወዳችኋለሁ። ሰላም ሁኑልኝ። ደህና ሁኑ። እሺ የኔ ተወዳጆች ወዳችኋለሁ። የሪኩዌስት ስልካችሁልኝ ሳላስገባችሁ የቀራችሁ እህቶች ወንድሞች ይቅርታ አድርጉልኝ። እሺ ይቅርታ አድርጉልኝ ሁላችሁ። ኔክስት ገርጂ ማርያም እሺ እስቲ እግዚአብሔር ይርዳን። ከተሳካ ምንም ችግር የለም። አይኔ በጣም እየቀላ ተሸገርኩ አይደል? አይኔ በጣም እየቀላ ነው። እስቲ እንግዲህ እናስተካክላለን። ኮኪ
በጣም የፖስተችው ቪዲዮን ሳይሆን የገረመኝ ሲጻፉ የነበሩ ኮሜንቶች ናቸው። በጣም እውነት በጣም የሚገራርሙ ነበሩ። በጣም የሚገራርሙ ኮሜንቶች ነበር። እኔ ራሱ ተገርሜያለሁ ሳየው እውነት